እሺ ተመልካቾች እንዴት ናችሁ? ይህ ኢኮኖሚ ጉዳይ ያነሳን የምናወራበት የዩቲዩብ ቻናል ነው። እኔ ዋሲሁን በላይ ነኝ። እንግዲህ ከ121 ቀን በኋላ ኢትዮ ቴሌኮም አጠቃላይ የአክሲዮን የሽያጭ ደረጃውን ፐርፎርማንሱን አሳውቋል። ፍጹም የማይገመት ነው። ምክንያቱም 121 ቀን ለሽያጭ የቆየ ነው። ደግሞ ኢትዮ ቴሌኮም በጣም አትራፊ የሚባለው የመንግስት የልማት ድርጅት ነው። በጣም ሰፊ የሆነ የገበያ ድርሻ ያለው ነው። የአክሲዮን ሽያጩን ደግሞ በራሱ ፕላትፎርም የሚያደርግ ነው። እንግዲህ ቴሌብር ሰዎች ተገደውም ሆነ ወደው የሚከፍቱት ፕላትፎርም ነው። በዛ ፕላትፎርም ላይ ነው ሽያጭ ያከናውን የነበረው። እንግዲህ ከፍተኛ ፕሮሞሽን የነበረበት ነው። የመንግስት ትልቅ አናውንስመንት የነበረበት ነው። ስለዚህ ከ121 ቀን በኋላ ያከናውናው የሽያጭ መጠን ካቀረበው አንጻር ሲታይ ከ10 ከመቶ ብዙ የበለጠ አይደለም። ይሄ በጣም የሚገርም ነው። ምክንያቶቹም በተወሰነ መልኩ የፋይናንሻልና ኢኮኖሚክ ምክንያቶች አሉት ብዬ አስባለሁ። እኔ እሱም በተወሰነ መልኩ ለማቅረብ ፈልጌያለሁ። እንግዲህ ኢትዮ ቴሌኮም ከመንግስት የልማት ድርጅቶች መካከል ፖዘቲቭ የሚጠራ ነው። በጣም ግዙፍ ሳይዝ ያለው ነው። ከፍተኛ ሽያጭ፣ ከፍተኛ ደንበኛ ያለው ነው። አሁን ነው እንጂ እንደውም የሞኖፖል ባህሪ ያለው ነው። ሳፋሪኮም ከመጣም በኋላ ሞኖፖል ነው። የብቸኝነት መንፈስ ያለበት ካምፓኒ ነው። ደግሞ ጥሩ ነው እና ድርሻውን አስጠልቶ ወደ ፐብሊክ አቅርቦ ነበር 10 ከመቶውን ታስታውሳላችሁ። እና 10 ከመቶ ድርሻዬ 30 ቢሊዮን ብር ያወጣል ብሎ ነበር። ምን ማለት ነው? ጠቅላላ ድርጅቱ ከ300 ቢሊዮን ብር በላይ የገበያ አቅም ያለው ነው። ስለዚህ 10 ከመቶውን ብሸጠው የ30 ቢሊዮን ብር አቅም አለው የሚል አቅርቦ ነበር። ስለዚህ እሱ ተሸነሸነና 30 ቢሊዮን ብር የሚያወጡ 100 ሚሊዮን አክሲዮኖች ለገበያ አቅርቦ ነበር። አንድ ዕጣ በ300 ብር ዋጋ ማለት ነው። ስለዚህ ዝቅተኛውን 33 ዕጣ ግዙኝ ወይም 9900 ብር የሚያወጣ ማለት ነው። ከፍተኛው ደግሞ 3333 ዕጣ ማለትም 99900 ብር አውጡና ግዙ ብሎ ነበር በራሱ ፕላትፎርም በቴሌብር በኩል። እንግዲህ ቀላል የሆነ የሽያጭ ሰዓትን ነው ዘርግቶ የነበረው እና በመጀመሪያ ዙርና በሁለተኛ ዙር ሽያጭ አከናውኗል። በጠቅላላው ለ121 ቀን የቆየ ሽያጭ ነው እና እስከ የካቲት 7 ድረስ ነው ሽያጭ ያከናውነው። በመጀመሪያው ዙር ለ43848 ሰዎች ሸጧል። በሁለተኛው ዙር ደግሞ ይራዘም እንግዲህ ያው ፐብሊክ ይራዘም አለኝ ነው የሚለው ኢትዮ ቴሌኮም። በምንም ምክንያት ይራዘም ግን ተራዝሞ እንኳን 3529 ሰዎች ብቻ ናቸው በተጨማሪ የገዙት። በድምሩ 43377 ከ50 ሺህ ሰው በታች በ121 ቀን ውስጥ ነው አክሲዮን የገዛው። ስለዚህ ጠቅላላ ካወጣው 100 ሚሊዮን አክሲዮን ውስጥ የተሸጠው 10.7 ሚሊዮን አክሲዮን ብቻ ነው። 30 ቢሊዮን ብር ሰበስባለሁ በሚለው ውስጥ 3.2 ቢሊዮን ብር ብቻ ነው የሰበሰበው። በድምሩ የ10 ከመቶ ድርሻ ማለት ነው። እንግዲህ ኢትዮ ቴሌኮም የሚያነሳው ምክንያት አለ። ለኢትዮጵያ ዜጎች ብቻና ግለሰቦች ብቻ ነው በሽያጭነት ያቀረብኩት፣ ተቋም አልገዛኝም፣ ሪስትሪክት አድርጌያለሁ፣ ተቋም እንዲገዛ አልፈቀድኩም ለጊዜው እና የውጭ ዜጎችም እንዲገዙ ስላልፈቀድኩ ነው የሚል ምክንያት አቅርቧል። ነገር ግን ይሄ ሰክሰስ ነው ብሎ መናገር የሚቻል አይደለም። ገደብ ቢኖረውም በጣም ከፍተኛ፣ ምክንያቱም ባንኮች እንኳን ሲቋቋሙ ገና ስራ ያልጀመሩ እንኳን ድርጅቶች ሲቋቋሙ ስራ ላልጀመረ ድርጅት በ100 ሺህ የሚቆጠር ባለ አክሲዮኖች ድርሻ ይገዛሉ። ለአንድ ባንክ እንኳን የአማራ ባንክን እንኳን ታስታውሳላችሁ፣ በጣም ከፍተኛ ሞቢላይዝ ነው ሲያደርግ የነበረው። በ100 ሺህ ባለ አክሲዮኖች ነበሩት። ስራ የጀመረ በጣም ሰክሰስፉል መሆኑ የታወቀ የትርፍ መጠኑ የሚታወቅ ድርጅት ሆኖ ኢትዮ ቴሌኮም በገደብ እንኳን ለግለሰቦች እንኳን ሲሸጥ 50 ሺህ የማይሞሉ ግለሰቦች ናቸው የገዙት። እንግዲህ ይሄ የመንግስት የልማት ድርጅቶችን ለገበያ ሲያወጣ 3-4 ጊዜ ማሰብ እንዳለበት የሚናገር እንደሆነ ይሰማኛል። እና ብዙ ሰዎችም ለምንድን ነው የሚል ሀሳቦች እያነሳው ነበረ እና የተወሰኑ ሪፍሌክት ማድረጋቸው ሀሳቦች አሉ በምክንያትነት የምጠቅሳቸው። አንደኛው እንግዲህ በመጀመሪያም የተጋነነ ቫልዩ አለው። የገበያ ቫልዩ አስጠንቶ ነው፣ የገበያ ቫልዩን አስጠንቶ ነው ከ300 ቢሊዮን ብር በላይ ዋጋ ያለው ድርጅት መሆኑን የሚጠቅስ ነው ሲቀርብ የነበረው። የገበያ አቅሙ በጣም የተጋነነ መሆን የራሱ ምክንያት እንዳለበት
ይሰማኛል። በዛም ወቅትም ይነሱ የነበሩ የተወሰኑ አናሊስቶች ነበሩ። እሱ እንደ አንድ ምክንያት ነው። የተጋነነ ነው ማለት አክቹዋል ዋጋ እንዳልቀረበለት ማመን ማለት ነው። ለፐብሊክ ሲቀርብለት ህዝብ ምን ያስባል? በጣም በተጋነነ መልኩ የድርጅቱ ዋጋ ተሰልቶ እንደመጣ ያምናል ማለት ነው። አንዱ ምክንያት እሱ ነው። ሁለተኛው የአንዱ አክሲዮን የትርፍ ክፍፍል በራሱ አጓጊ ያለመሆኑም የራሱ ምክንያት አለበት። እኔ በግሌ ብትጠይቁኝ በጣም ብዙ በመቶ ሺህ የሚቆጠሩ ሰዎች እንደሚገዙ ነው ሀሳብ የነበረኝ። ምክንያቱም ዝቅተኛው ትንሽ ነው፣ ከ10 ሺህ ብር በታች ነው ዝቅተኛው። ከፍተኛው እንኳን 100 ሺህ ብር አይሞላም። ስለዚህ ዝቅተኛዋን እንኳን ሰዎች ኢትዮ ቴሌኮም ስለሆነ እንደው ኢትዮጵያ ውስጥ በጣም ረጅም ዕድሜ የቆየ ስለሆነ ብዙዎቹ የሚጠቀሙት ድርጅት ስለሆነ በጣም አትራፊ ድርጅት ስለሆነ ትንንሹን እንኳን የአክሲዮን መጠን የመግዛት ፍላጎት ይኖራቸዋል። ምክንያቱም ካፒታል ገበያው ሲከፈት መሸጥ መለወጥ የሚችሉ ስለሆነ የዛን ያህል ተግዳሮት ይገጥመዋል የሚል እምነት አልነበረኝም። ስለዚህ ብዙዎች ይገዛሉ ብዬ አስቤ ነበረ። ግን ከ50 ሺህ ሰው በታች ይገዛል አይደለም፣ በ100 ሺህ ይገዛሉ ብዬ አስቤ ነበር። ስለዚህ የአክሲዮን የትርፍ ክፍፍሉ አጓጊ ያለመሆኑ አንድ ምክንያት ነው። ለምሳሌ አንድ ዕጣን በ3 ብር እንደመግዛት ብላችሁ አስቡት። አሁን ገበያ ውስጥ አንድ ዕጣን በ1 ብር ከ20 ሳንቲም የሚሸጡ እንዳሉ አስቡ። ለምሳሌ የ100 ብሩን አክሲዮን በ120 የሚሸጡ አትራፊ የሆኑ ባንኮች አሉ፣ ድርጅቶች አሉ። ኢትዮ ቴሌኮም ለራሱ ሊሆን ይችላል፣ ግን የ100 ብሩ 300 ብር እያለ እንደሆነ አስቡት። ስለዚህ የትርፍ መጠኑ አጓጊ ያለመሆኑ እንደ አንድ ምክንያት እንደሆነ ይሰማኛል። በጣም ቀላል ሽያጭ ነው ይዞ የመጣው። በቃ ቴሌብር ላይ ሰዎች ገብተው በቀላሉ የሚገዙት ነው። በቀላሉ ማስታወቂያ፣ በግዙፉ ማስታወቂያ የተነገረበት ነው። ስለዚህ የትርፍ መጠኑ አጓጊ ያለመሆኑ ምክንያት እንደሆነ ይሰማኛል። ሌሎች አማራጮች እንዳላቸው ያስባሉ ሰዎች። የ100 ብርን በ300 ብር መግዛትና የ100 ብርን በ120 በ150 መግዛት የሚባለው ሀሳብ አለ። ምክንያቱም ብዙዎቹ ሰዎች ካላቸው ግንዛቤ አንጻር ከሚገዙት አክሲዮን ቶሎ ብለው ትርፍ ይፈልጋሉ። የአክሲዮን ባህሪ ደግሞ አንዴ ከተገዛ በኋላ ለረጅም ጊዜ ነው ትርፍ ይዞ ይመጣው። ለምሳሌ የ100 ብርን በ300 ብር የገዛ ሰው በመሀል ለመግዣ ብሎ ያወጣት ትርፍ 200 ብር ራሷን መልሳ ሰውየው እንኳን አልከሰርኩም አላተረፍኩም የሚለው ፖይንት ላይ ለመድረስ 3-4 ዓመት መፍጀቱ አይቀርም። ከዛ በኋላ ነው ያወጣውን ወጪ መልሶ ወደ ትርፍ የሚገለበጠው። ስለዚህ ብዙ ሰዎች ኢሚዲየት ትርፍ ለማግኘት ይፈልጋሉ የዓመቱ መጨረሻ ላይ። ስለዚህ አጓጊ ያለመሆኑ እንደ ምክንያት እንደሆነ ይሰማኛል። ብዙ ሰዎች ለመግዛት እሱ ተግዳሮት እንደሆነባቸው በውይይትም የሰማው ስለሆነ። ሶስተኛው የዜጎች የመግዛት አቅምም አሁን በደንብ መነሳት ያለበት ነው። ከዚህ ቀደም አንድ አናሊሲስ አቅርቤላችሁ ነበር። አክሲዮኖች ኢትዮጵያ ውስጥ ያሉ አክሲዮኖች ዋጋ እየቀነሰ ነው። የ100 በ150 በ160 ይሸጡ የነበሩ የባንክ አክሲዮኖች አሁን በ120 በራስ እንኳን የ100 በ120 ብር ከ160 ብር ወደ 120 ብር ይወረደዋል። በገዛውበትም ልሽጥ የሚሉ በጣም በርካታ ሰዎች አሉ። እኛ ጋርም ስለሚደውሉ የ100ን ገዝቼ ነበር በ100 ብር ይግዙኝ። ምክንያቱም ምንድን ነው ሲባል ሰዎች ካሽ ይፈልጋሉ። የሴክተሮቹ መዳከም አንድ ጉዳይ ነው፣ ግን ካሽ ይፈልጋሉ። ካሹን እፈልገዋለሁ። አክሲዮን በባህሪው ሰዎች ካላቸው ላይ ቀንሰው የሚገዙት አይደለም፣ ከትርፎቻቸው ላይ የሚገዙት ነው። ምክንያቱም የረጅም ጊዜ ኢንቨስትመንት ስለሆነ። ስለዚህ የዜጎች የመሸመት አቅም መዳከም በሌሎችም አክሲዮኖች ላይ ታይቷል። የኢትዮ ቴሌኮም አክሲዮን ላይ እሱ ሪፍሌክት እንደተደረገ ይሰማኛል። ለዚህ ነው 30 ቢሊዮን ሊሰበስብ የወጣ አክሲዮን 3 ቢሊዮን ብቻ ሸጦ የሚመለሰው። ስለዚህ የመሸመት አቅም የኢኮኖሚ መዳከም አንዱ ምክንያት ነው። ይሄ በሙሉ የኢትዮ ቴሌኮም ችግር አይደለም፣ የጠቅላላ የማክሮ ኢኮኖሚ ችግር ኢትዮ ቴሌኮም ያወጣበት ጊዜ አስቡት። አሁን ጊዜው ነው። ምናልባት ከኢኮኖሚ ሪፎርሙ በፊት የወጣ አክሲዮን ቢሆን ኖሮ ከዚህ በላይ ሊሸጥ ይችላል። ምክንያቱም የዛን ጊዜ ለባንክ እንኳን በ100 ሺህ ሰዎች ይገዙ ነበረ። በጣም በርካታ ሰዎች ለሚወጣ አክሲዮን ርብርብ ነበራቸው። ከኢኮኖሚ ሪፎርሙ በኋላ የካሽ እጥረት ስላለ፣ የገንዘብ እጥረት ስላለ የመሸመት አቅምም የተዳከመ ስለሆነ እሱም ምክንያት እንደሆነ ይሰማኛል። አራተኛው እንግዲህ የመንግስት የልማት ድርጅትን መግዛት ማለት ከመንግስት ጋር በጋራ ኢንቨስት ማድረግ ማለት ነው። 10% ግለሰቦች 10% መንግስት 90% መንግስት የያዘው ድርጅት ማለት አንድ ድርጅትን ከመንግስት ጋር አብሮ መጋራት ማለት ነው። ስለዚህ በጣም ትረስት ያስፈልጋል። የመንግስት የፋይናንስ ስርዓት ላይ ትረስት ይፈልጋሉ ዜጎች። ስለዚህ ከመንግስት ጋር የመንግስት የልማት ድርጅትን ከመንግስት ጋር እየተጋሩ ለማስተዳደር ያለመፈለግም ምክንያት ውስጡ እንዳለበት መገንዘብ ይቻላል።
የሁሉም ሰዎች ምክንያት ባይሆን እንኳን የጥቂት ሰዎች ምክንያት መሆን ይችላል። በቃ ከመንግስት ጋር ትረስት የለኝም፣ የፋይናንሻል እንቅስቃሴ ትረስት የለኝም፣ ብሬን መልሼ ላላገኘው ይችላሉ፣ ትርፉን በአግባቡ ላይሰጠኝ ይችላል፣ የአስተዳደር ሁኔታው ደካማ ሊሆን ይችላል የሚል ስጋት ሊኖርባቸው ይችላል። ብዙዎቹም ስንወያይ ይህችን ሀሳብ ትመጣለች። ስለዚህ ለመንግስት ተቋማቶች ያለ እምነትን እሱም በጣም ምክንያት እንደሆነ ይሰማኛል። ምክንያቱም ዋና አትራፊ የሆነው የመንግስት የልማት ድርጅት የሽያጭ ሁኔታ እንደዚህ ደካማ የሚሆን ከሆነ ወይ ቫሊዩ በጣም ስለተጋነነ ነው። ስለዚህ ያልተጋነነ ቫሊዩ ማውጣት አለ። መንግስት ካሁን በኋላ ማሰብ ካለበት ማሰብ ያለበት ይህንን ነው። መንግስትም የራሱ የልማት ድርጅቶችን ሲያወጣ ትረስት ባለው መልኩ መገበያየት የሚችልበት ሪፖርት የሚያቀርብበት ፋይናንስ ዲስትሪቢዩት የሚያደርግበት ስርዓት እንዳለው እያሳመነ መምጣት አለበት። ምክንያቱም አሁን ከኢኮኖሚ ሪፎርሙ በኋላ የመንግስት የልማት ድርጅቶችን ለገበያ ለማውጣት እኮ ነው እያሰበ ያለው። ኢትዮ ቴሌኮም እኮ በጣም ትርፋማው ይጓጓል ተብሎ የወጣው ነው። ሌሎቹማ ችግር ነው። መብራት ኃይል ቢወጣ እንደሌለው ነው። የአትራፊነት የኪሳራ ደረጃ ላይ ያለ ነው። በመንግስት ተደጎሞ የሚሄድ ነው። ኢትዮ ቴሌኮም ግን በመንግስት የሚደጎም አይደለም። አትራፊው እንደዚህ ከሆነ ሌሎቹ እንዴት ሊሆኑ ነው ማለት ነው። ስለዚህ መንግስት በጣም ብዙ መፈተሽ ያለበት ጉዳይ እንደሆነ ይሰማኛል። እንግዲህ በቀጣይ ኢትዮ ቴሌኮም የሚያስበው ምንድን ነው? ለድርጅቶች ማውጣት እና ደግሞ ለውጭ ሀገር ዜጎች ለድርጅቶችም ቢባል ኢትዮጵያ ውስጥ አንዳንድ የምመለከቱ የመንግስት የልማት ድርጅቶች የመንግስት የልማት ድርጅት ላይ መቼም ድርሻ እንዲኖራቸው ይንቀሳቀሳሉ ብሎ ለመገመት ትንሽ ያስቸግራል። እንደዚህ አይነት ሙከራ እንዳይኖር። ምክንያቱም ለምሳሌ ኢትዮጵያ ንግድ ባንክ የኢትዮ ቴሌኮምን የተወሰነ ድርሻ ቢገዛ ምንም ትርጉም ያለው ነገር አይሆንም። የመንግስት ተቋም እንደገዛ ቁጠሩት። ፖስታ ቤት ከኢትዮ ቴሌኮም የተወሰነ ድርሻ ቢገዛ ከመንግስት ላይ እንደገዛ ነው የሚቆጠሩ። ስለዚህ የሚታሰበው ድርጅቶች ሲባል ተቋማቶች ሲባል የግል ተቋማቶች የፋይናንስ ተቋማቶች ናቸው። አሁን የግል ተቋማቶች አሁን ካለው ከኢኮኖሚ ሪፎርም በኋላ የመግዛት አቅም በእነሱ ጋርም ድክመት አለ። የፋይናንስ እንቅስቃሴ ድክመት አለ። የገንዘብ አቅርቦት አቅም ድክመት ስላለ በጣም በከፍተኛ መጠን የኢትዮ ቴሌኮምን ድርሻ ይገዛሉ ብሎ ለመናገር ትንሽ ያስቸግራል። ከመንግስት ጋር አፕሮች ለማድረግ የተወሰነ መጠን ሊገዙ ይችላሉ እንጂ ያተርፋል፣ ስለዚህ እሱን እንግዛው በሚል ይገዛሉ ብሎ ለመናገር ትንሽ ያስቸግራል። ባንክም ሴክተር ቢሆን ማለት ባንክም ሴክተር የኢትዮ ቴሌኮምን ድርሻ ለመግዛት በብዙ መጠን ይደፍራሉ ብሎ ለመናገር ትንሽ ያስቸግራል። የካሽ እጥረት ስላለባቸው ብቻ ሳይሆን አሁን ይሄ መርጅ ማድረግ ላይ መዋሃድ ላይ የውጭ ባንኮች መግባት ስለሚገቡ መፎካከር ላይ እሱ አስተሳሰብ ላይ ስለሆነ ያሉት በቀላሉ ተጨማሪ አክሲዮን ካሴቶቻቸው ላይ ያወጡ ለመግዛት ሊደፍሩበት ወቅት ነው ብሎ ለመናገር ትንሽ ያስቸግራል። ስለዚህ ኢትዮ ቴሌኮም የቱ ጋ ነው እንደው ኢትዮ ቴሌኮም እንኳን ለማለት ትንሽ ያስቸግራል። ግን መንግስት የቱ ጋ ነው በቂ ስራ ያልሰራው በቂ አክሲዮን መሸጥ ያልቻለው ለምንድን ነው ከተባለ ቅድም ከጠቀስናቸው ምክንያቶች በተጨማሪ ምናልባት ኢትዮ ቴሌኮምን ፕሮሞት ያደረገበት መንገድ በጣም ወሳኝ ነው። እንዴት ነበር ሲያስተዋውቅ የነበረው? እዚህ ሀገር ውስጥ ስለ አክሲዮን ሽያጭ ያለ መረጃ በጣም ዝቅተኛ ነው። ህዝብን ሞቢላይዝ ለማድረግ ህዝብን ለማስተዋወቅ የሄዱበት ርቀት ምንድን ነው ይመስለው? እሱም መፈተሽ በደንብ የሚገባ ይመስለኛል። አንዳንዶች መረጃ በማጣትም ላይገዙ ይችላሉ። ስለዚህ ራሱን ፕሮሞት ያደረገበትን መንገድና ቫሊዩን ያወጣበትን መንገድ ድጋሚ ሪቫይዝ ማድረግ እንዳለበት ይሰማኛል። የውጭ ድርጅቶች የኢትዮጵያን የኢትዮ ቴሌኮም አክሲዮን ድርሻ በተጋነነ መጠንም ይገዛሉ ብሎ ለመናገር ትንሽ ያስቸግራል። እንደሱ ትንሽ ያስቸግራል። ብዙ ከተሸጠ መሸጥ የነበረበት ኢትዮ ቴሌኮም በዚህ ድርሻ መሸጥ የነበረበት ከሸጠ ለህዝብ ነው 47,000 ሰው ላይ የቆመው ማለት ነው። 300-400 ሺህ ሰዎች ላይ አድሬስ ማድረግ ችሎ ቢሆን ኖሮ የድርሻውን 50% ከዛ በላይ መሸጥ የሚችልበት እድል ነበረው። ወደ ፐብሊክ ማዞር አልነበር አንዱ ግብ የነበረው። ስለዚህ ለፐብሊክ ለመሸጥ ቅድም የጠቀስኳቸው አራቱ ምክንያቶች በጣም መሰረታዊ ምክንያቶች ናቸው። ኢትዮ ቴሌኮም በዚህ በ21 ቀናቶች ውስጥ እንደው በድርጅት መግለጫ በሲኦም ሲገለጽ የነበረው ሰክሰስፉል ነው፣ ምክንያቱም ገደብ አውጥተን የሸጥ ነው የሚል ምክንያት ቀርቧል። እኔ ግን ሰክሰስፉል ነው ብዬ ለመናገር አልችልም። 10% ብቻ ተሸጦ ለህዝብ ድርሻነት ወርዶ ግን 47,000 ሰዎች ብቻ የገዙት ድርጅት ነው የሆነው ድርጅቱ መጨረሻ ላይ። ስለዚህ ሰክሰስፉል ነው ብሎ መናገር አይቻልም። ድጋሚ በደንብ ማሰብ ያለባችሁ እንደሆነ ይሰማኛል። ይህም መረጃ ለእናንተ ለማጋራት ነው። ማንኛውም ሀሳብ አስተያየት ካላችሁ የኢትዮጵያ ኢኮኖሚስት ቪው ቴሌግራም እና ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።